ቸሩ ሆይ ናና ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራው ተባለ? አማኑኤል የለም የሚሳሙላ ሲስተር ስትዘምር ውጭ ተባለች። ደራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል እና እግዚአብሔር አምላክ ማስዋልጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይህን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ታይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ተጣራኛ ይተባረራል ለምን? በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአንድ ቪዲዮ ተመልሼ መጥቻለሁ። ከዘማሪት ከነበረችው ከዘርፌ ጋር ተያይዞ ባለ ነገር ነው። አንድ ወንድም ኦርቶዶክስን ጭራሽ ኦርቶዶክስ ቤት ብትሆኝም ያላገለገልኩበት ቦታ የለም ስትል ነበር። ነገር ግን ኦርቶዶክስን አታውቃትም ብሎ ኦርቶዶክስ ቤት ውስጥ ሆና የማታውቀው ምን እንደነበር ገልጿል። ያ ነገር ምን እንደሆነ አስቃኛችኋለሁ። እንዲሁም ደግሞ ዲያቆን ዘማርያምም እስቲ መጽሐፍ አንብቢ ብሎ የሰጣት ምላሽ አለ። ያንን አስመለክታችኋለሁ። ያው በእብደቱ የሚታወቀው ዮኒ ማኛ ወይም ዮናስ ቡልነ ያዞም ባሽና ቁም ይላል። እንዲሁም ደግሞ እናትና አባቱ ስለእመቤታችንን ያሉት ነገር አለና እህቱና እናቱ ይቅርታ ያሉት ነገር አለ። መቼም እመቤታችንን ትተህ አትኖርም የሚል ነገር ትንቢት እንደተነገረው የተናገረ ነው። ያናስቀኛችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ትንሽ ቀዝቀዝ እያለ ስለሆነ ላይክ ማድረጋችሁን እንዳትረሱ። ከሁሉ በፊት ግን ዝማሬዎቻችን ወዴት እያመሩ ነው? እስቲ ተከታተሉት። ይሄን ውዳሴ ሲደገም መንፈሴ ይረካል፣ ፍቅርሽ ሳስበው እንደ ውሃ ይፈሳል፣ አዛኝቷ ላለው ሲነጋም ሲመሽ። ይሄ መዝሙር ሙዚቃ እንጂ መዝሙር አይመስልም። ግን በፍጹም በእንደዚህ አይነት አሁን በሚመጡ ዘማሪያን አላዝንም። ምክንያቱም እነዚህ ዘማሪያን እንዲህ አይነት ትምህርትን የተማሩት ከዚህም በፊት ካሉ ዘማሪያን ስለሆነ ማለት ነው። አሳ መብላት አይደለም የህይወቴ ዓላማ፣ ታምር ማየት አይደለም የህይወቴ ዓላማ፣ ደፊያ ብቻ መች ሆነ የህይወቴ ዓላማ፣ ጨርቄን ላንጥፍልህ ሆሳዕና ልበል፣ ከነ ዮሴፍ ጋር ላወርድ ከመስቀል፣ ከነ ማርያም ጋር ልውጣ ጎልጎታ፣ ወደ ጥልቁ ፈቀቅ አድርገኝ ጌታ። እና አሁን በሚመጡ ዘማሪያን ይፈረዳል ብላችሁ ታስባላችሁ? ምንም እኮ ይሄ ዜማ የቅዱስ ያሬድን ዜማ የጠነቀቀ መዝሙር አይደለም። ግን ይሄ ነገር ዝም ብሎ እንደሚታይ ከሆነ ምን አለ በሉኝ፣ ከጥቂት ዓመታት በኋላ እንደ መናፍቃኑ ቃል እግዚአብሔር ይሁን እንጂ ድንግል ማርያም እንበል፣ ቅዱስ ሚካኤል እንበል፣ ኢየሱስ ክርስቶስ እንበል እንጂ ዜማው ሙዚቃ ቢሆን ምን ችግር አለው የሚል ትውልድ ይፈጠርና ከጥቂት ጊዜ በኋላ ቤተክርስቲያን ውስጥ በሙዚቃ እግዚአብሔርን ሲያመሰግኑ ታገኛላችሁ። እንዲህ ዝም ብለን የምንመለከት ከሆነ ማለት ነው። ቤተክርስቲያን እዚህ ላይ በደንብ ብትሰራበት፣ ነገ ቁጭ ብለን ከምንቆጭበት ዛሬ ሳይቃጠል በቅጠል ባጭሩ ብንቀጨውና ብናስቀረው መልካም ነው እላለሁ። አሁንም አካውንቴ ሪፖርት እየበዛበት ስለሆነ በደንብ ኮፒ ሊንክ አድርጉልኝ። በእውነት እነዚህ ዝማሬዎች የቅዱስ ያሬድን ላሂም፣ የቅዱስ ያሬድን ዜማ፣ የቅዱስ ያሬድን የዜማ አይነቶች የሚመስሉ አይደለም። ወዴት እየሄዱ ነው? ከቤተክርስቲያን ጣዕመ ዜማ ወጥተው ወደ ዘፈን፣ ወደ ዓለማዊ ነገር እየተጓዙ ይገኛልና እንደው አንዳንዴ ምን አስባለሁ፣ በቤተክርስቲያን ውስጥ ዝማሬ ሲዘመር፣ በቤተክርስቲያናችን ውስጥ መጻሕፍት ሲጻፉ ያንን የሚገመግሙ አካላቶች ቢኖሩ፣ ቅዱስ ሲኖዶስ የሆነ ነገር ወይ ሊቃውንት ጉባኤ ወይ ይሄን የሚመለከተውን አካል አስቀምጦ ማንም ሰው መጻሕፍትን ለምሳሌ በቤተክርስቲያን አንድ ዲያቆን ይሁን ቄስ ይሁን መምህር ይሁን እየተነሳ ይጽፍና ይሸጣል። ነገር ግን እነዛ መጻሕፍቶች አይመረመሩም። እነዚህ መጻሕፍት መርምሮ አይቶ ከአንድ ተቋም ከአንድ ቦታ ይሁንታ ወይም ይሁን በቃ ትክክል ነው የቤተክርስቲያኒቷን ትምህርት እንደጠበቀ ነው ብለው የሚፈቅድ አካል ቢኖር፣ ዝማሬዎቹም በዚህ አይነት ግጥሞቹ በደንብ ሲታዩ ሰው መዘመር ስለፈለገ ገንዘብ ስላለው ማውጣት ስለፈለገ ብቻ ተነስቶ በቤተክርስቲያን ስር መዝሙር ማውጣት ያለበት አይመስለኝም። ታይቶ ተገምግሞ ዜማው እንዴት ነው፣ ግጥሙ እንዴት ነው፣ ሰው ምዕመናኑ ከግጥሙ ምን ይማራሉ፣ ከዝማሬው ምን ያገኛሉ የሚሉ ነገሮች ታስቦ ቢወጣ፣ አለበለዚያ በእንደዚህ አይነት ሁኔታ እየተለማመድ ነገ የነበሩት የዜማ አይነቶች የቤተክርስቲያን ክብር ይቀንሳል። ስለዚህ ይህን የሚመለከታቸው አካላቶች መፍትሄ ቢያመጡ የሚል እሳቤ አለኝ። በዚህ ላይ እናንተ ሐሳባችሁን ስጡ። እሺ ዘርፌ ኦርቶዶክስ ነበረች፣ ነገር ግን ኦርቶዶክስን አታውቃትም ያለውን ነገር እንስማ።
ተራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል። በአሜሪካ በ50 ስቴቱም ሄደን አገልግለናል። በአውሮፓ በቃ ያልሄድንበት ቦታ የለም። በቃ የማገልገል ጥግ ድረስ ሄደናል። በዚህ በማንም የሚስተካከለን የለም ብላለች። በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። ምን እንደሆነ ታውቃላችሁ? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግን ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በምስጋና ይመለሳል፣ ለሕያዋንና ለሙታን ለመፍረድ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ አብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ይህንን የሃይማኖት ጸሎት ብታውቅ እንዲህ ባላለች ነበረ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የእኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም ይድናል ትላለች። ለማንኛውም ኦርቶዶክሳውያን መልካም የዐቢይ ጾም ይሁንልን። ወይዘሮ ዘርፌ ደግሞ መልካም የሽቀላ ዘመን ይሁንልሽ። በጣም የሚገርም ነው በእውነት። ኢየሱስ ስል መገፋት ጀመርኩ፣ ኢየሱስ ስል ስደት ጀመረ ስትል ነበር ቤተ ክርስቲያኒቷ። የማርያምና የመላእክት ወይም የቅዱሳን ስም ሲነሳ ነው ደስ የሚላቸው ምዕመናኑ። ኢየሱስ ሲባል ይከፋቸዋል ትላለች። አያችሁ ኢየሱስን እንዴት አድርጋ ቤተክርስቲያኒቷ ሁሉን የፈጠረ አንድ አምላክ በሚሆን እያለች ሰማይና ምድርን የፈጠረ የሚታየውና የማይታየውን እያለች ቤተክርስቲያኒቷ መሰረቷም ጉልላቷም የሆነውን ኢየሱስ ክርስቶስን በዚህ ደረጃ ነው የምታመሰግነው፣ በዚህ ደረጃ ነው የምታመልከው። እውነት ነው አታውቀውም ነበር። ቤተክርስቲያን ውስጥ ሆነን ካልገባን ካላወቅነው ምን ዋጋ አለው? ገዳም መመላለስ አይደለም። በየዕለቱ ውዳሴ ማርያም ደግማለሁ አለች። ከልቦና ሆና ውስጧ እንዲገባ አድርጋ አይደለም የምትደግመው። ያነበበ ሁሉ እየደገመ አይደለም። ያነበበ ሁሉ ተረድቶታል፣ ያነበበ ሁሉ ገብቶታል ማለት አይደለም። የኛ ቤተክርስቲያን ኢየሱስ ክርስቶስ ሲነሳ አፍራ አታውቅም። አምላኳ ነው፣ ፈጣሪዋ ነው፣ ገዢዋ ነው፣ አዳኟ ነው፣ ንጉሷ ነው። የእናታችን የቅድስት ድንግል ማርያም ስም ሲነሳ ደስ ይላቸዋል። የኢየሱስ አምላኳ እኮ ነው። ለእመቤታችን ኢየሱስ ክርስቶስ ልጇ ነው፣ አምላኳ ነው፣ የኛም አምላክ ነው። ስለዚህ አታውቅም ነበር ማለት ነው። ከዚህ ጋር ተያይዞ ዮኒ ማኛ ያዘውን ባሽን ተይ ብሎ እስቲ ስሙት። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችው። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋል። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ?
ኦርቶዶክስ ይተፉብኝ ነበር። ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ፣ በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አረመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌ ላይ ይወረውረኛል የሚል ትምህርት የለው። ሃይዌ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። ሰልስቱ ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺን ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይህንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ
አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ። ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። እንዳደመጣችሁት ነው። ሰፋ ያለ ሐሳብ አንስቷል። ብዙም እዚህ ውስጥ አልገባም። እንግዲህ እናንተ ሐሳቦችን ትሰጣላችሁ። እዚህ ጋር ግን ተያይዞ ማነሳላችሁ ነገር እስቲ ዘማርያም ዲያቆን ዘማርያም የሰጣትን ነገር እንስማ። ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራው ተባለ? አማኑኤል የለም የሚሳነው ብላ ሲስተሪው ስትዘምር ውጭ ተባለች እና እግዚአብሔር አምላክ ማስዋልጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይሄን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ታይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ሰጣራኛ ይተባረራል ምናምን በማይክ አሁን አረጀ። በቃ የቀረኩ በቃ አለቀ። ይሄኛ ኢየሱስ ሰጣራ እንዴት ይባላል? ስም ይጠፋል ይባላል አሉ እንደዚህ አሉ ምናምን ሰውን ቀረ። በቃ ይሄ አረጀ አካይ ነው። በቃ አሁን ህዝቡ እኮ ነቅቷል እኮ እንዴ። አብዴት አድርጊ እንጂ ራስሽን እንዴ ፋራቶኝ እንጂ እንዴ ከተማ ልጅ አይደለሽ እንዴ አንቺ ነቃቤ እንጂ እንዴ ይደብራል በእውነት። በቃ ነቃ ብለሽ እንትን በይ አገናዝቢ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቃን አዳራሽ ነው። ገፍቶ እዛው ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከተል እንዴ ጌታችን? ማይባል ነገር አትበሉ ለማለት ያክል ነው። እግዚአብሔር ከፈቀደ ጤና ከሰጠን ነገ ከቅዳሴ መልስ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው ምን ሲያሟላ የሚለውን እንመለከታለን። አንድ ትምህርት በቤተክርስቲያናችን ብዙ ጊዜ አሁን ጭቅጭቅ ነው የሚነሳበት። ኦርቶዶክሳዊ ትምህርት ለመሆኑ መመዘኛው ምንድን ነው? የኛ የኦርቶዶክስ ቤተክርስቲያን ትምህርት ለመሆኑ መመዘኛዎቹ ምንድን ናቸው? እግዚአብሔር ፍቃድ ቢፈቅድ ያመለክታለን። ዛሬ ግን ብዙዎቹ በማህበራዊ ሚዲያ ስለሷ በጣም እየተቆጡ ሲናገሩ ርዕስ ለመሆን ያችን ርዕስ ከበር ለማድረግ ሲሞክሩ እኛም አብረ የዱላቸው እንትን መሳር ተጠቃሚ አንሆን ስለሚፈልጉት አታውሩት። በቃ አለቀ። እነሱ የሚፈልጉት ይሄንን አጀንዳ እንድንይዘው ነው የሚፈልጉት። ከዛ በፕሮቴስታንት ዲኖሚኔሽን መካከል ልዩነት እንዳናነሳው ተከራኖ እንዲቀር ሰው እንዳይነቃ ማስቻል። ታዲያ ለኛ ለነሱ ጎል መግባት አለበት። በቃ ከመጣች ከቆረቆራት ትመለስ። ምን ችግር? መድኃኒዓለም ደጅ ታለቅስ ፖድካስት ፊት ለፊት ከማልቀስ እሱ እኮ ይሰማል። በእርግጠኝነት ደግሞ ውስጣዊ ሰላም የለሽ። ታውቂዋለሽ ዘርፌ ውስጥሽንም በደንብ አድርገሽ እውነተኛው ቤት ማን እንደሆነ ውስጥሽን በደንብ ያውቀዋል። የጊዜው ክብር፣ የጊዜው ዝና፣ የጊዜው መደነቅ የሚጠቅም ይመስላል፣ ግን በኋላ ባዶ ነው የሚቀረው። ማንም አጠገብ አይቆምም። እና ይሄንን ልታቂ ይገባል ለማለት ያክል ነው። ምዕመናን ኦርቶዶክሳውያን በዚህ ልክ ራሳችን እንድንገነዘብ እንጂ ግራ መጋባት ሊኖርብን አይገባም ለማለት ያክል። በሚገባ በትክክል ገልጾታል፣ አልፎበታል። ሌላ ዘዴ እንኳን ተጠቀሚ። በእውነት አሁን ዘመኑ እንደቀደመው አይደለም። እናንተ ፕሮቴስታንት ሆናችሁ እንደወጣችሁበት ጊዜ አይደለም። ትውልዱ ጠያቂ ነው፣ ትውልዱ አንባቢ ነው፣ ትውልዱ አገናዛቢ ነው፣ ያውቃል ምን እንደሆነ። እንዲህ አይነት ዘዴዎችን ብንተዋቸው የሚል ነው። እንዲህ አይነት ወንድሞችን ስለሰጠን እግዚአብሔር አምላክ የተመሰገነ ይሁን። በመጨረሻ ማስቃኛችሁ እንግዲህ መቼም የእመቤታችን ስም ሲነሳ እኔ በበኩሌ እንደ የሆነ ስስ ጎኔን ስስ አካሌን ስለሆነ ማንም ቢያነሳ በጣም ነው ደስ የሚለኝና እንደው ዮናስ ሙሉና ያነሳውን እንስማ። እመቤቴን ትለ የትም አትሄድም። ዮኒ ማን ዮኒ ነው ያለች እናቴም
አይ የእመቤቴ ፍቅር የትም ትንደፋደፋታለህ እንጂ ለጊዜው ሞክረው የትም አትሄድም። እህቴም እናቴም ምክንያቱም የክርስቶስ እናትን በፍጹም የማይሆንልኝ ነገር ነው የኔ። ብዙ ጊዜ እምላለሁ ያመልጠኛል። በጣም ነው የምወዳት ቅድስት ድንግል ማርያምን የክርስቶስን የሰጠችኝን። ቅድስት ድንግል ማርያምን የወደደበት ኦርቶዶክስ ምክንያቱ ራሱ አንድና አንድ ነው። ለምንድን ነው የወደዳችኋት? የክርስቶስ እናት ስለሆነች እኮ ነው። ከማንም ያስበለጧት የጌታችን እናት ስለሆነች ነው። እንደው ጭንቅላታቸውን ምን ያህል እንዳደነዘዘው ነጫጭባ እንዴት እንዳደነዘዘው ማየት የምትችሉት አብዛኛውን ክርስትና እናውቃለን የሚባለው እመቤታችን ቅድስት ድንግል ማርያም የተወደደችበት ሪዝን ራሱ ትክክለኛ ሪዝን ነው። ምን አይነት ሪዝን ነው? አዳኙን ጌታን ስለወለደች ዳቦት ሪዝን። ከዛ በፊት ምንም አይነት ሪዝን የላቸውም። ኦርቶዶክስ የሚባል ቅድስት ድንግል ማርያምን የሚወድበት ምንም ሌላ ሪዝን የለም። የጌታ እናት ናት። ዳሴ ከበቂ በላይ ምክንያት አለ። በዚህ ጌታ ኢየሱስ ክርስቶስ የሚከፋው የሚመስላቸው እኮ ጴንጤ ወንድምና እህቶች አሉኝ። ጌታ ኢየሱስ ክርስቶስ የሚከፋው የሚያኮርፍ የሚቀየም ኢየሱስ ክርስቶስን መውለድ በቂ አይደለም ብለው የሚያምኑ ጨርቁን መንካትና መዳን በቂ ነው ብሎ መውለድ በቂ አይደለም የሚሉ አስተሳሰብ ያላቸው በጣም የወረዱ ሰዎች አሉ። አዎ እመቤታችንን ትቶ ህይወት የለም። በእኛ በኦርቶዶክሳውያን እመቤታችንን ትተን እናት ናት፣ አማላጅ ናት፣ አስታራቂ ናት፣ ሩሩ ናት፣ ቸር ናት፣ ሁሉ ነገር ናት። እመቤታችን ድልድይ ናት። ከልጇ ታስታርቀናለች፣ የልቦናችን መሻት ትፈጽማለች በተሰጣት ቃል ኪዳን። እችን እናት ያው የሚያውቋት ትቷት ሊወጣ እንደው ልቦና መልሳ ወደ ቀደመ ህይወትን ወደ ተረጋጋ ህይወት ከጨለማ ወደ ብርሃን እንድትመጣ ጸልዩለት፣ እንጸልይለት። ጾሙን የሰላም የፍቅር የበረከት ያደርግልን። እግዚአብሔር አምላክ ሁላችንንም ጠብቆ ካለንበት ሳያወጣን ካለንበት ሳይበትነን ጠብቆ ሁላችንም በዚሁ ሃይማኖት ኖረን በንስሐ ህይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ሁላችንንም ያብቃን። ለብርሃነ ትንሣኤው ያደርሰን። በሌሎች መረጃዎች እስክንገናኝ ላይክ ማድረጋችሁን፣ ቤቱን ሰብስክራይብ፣ ለብዙ እንዲደርስ ደግሞ ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።